ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነውም በኢትዮጵያና በሌሎች ጎረቤት ሀገራት መካከል ያለውን ጠንካራ የሚባል የሁለትዮሽ ግንኙነትን በማፍረስ ኢትዮጵያ ላይ የተለያዩ ጥቃቶችን ለመፈጸም እየተንቀሳቀሰች ያለችው ግብጽ በኬንያ በኩል የሞከረችው ሙከራ ሳይሳካለት በኢትዮጵያና በኬንያ መካከል እንግዲህ በምስራቅ አፍሪካ ላይ የሁለቱን ሀገራት የሁለትዮሽ ግንኙነት የሚያጠናክር አዲስ ስምምነት ላይ መድረሳቸው ተሰምቷል። በኢትዮጵያና በኬንያ መካከል የተደረገው ስምምነት ምንድን ነው? የዚህ ስምምነት ሚስጥራዊነት ደግሞ የተጠበቀ መሆኑ በምስራቅ አፍሪካ ላይ ግብጽ ያወጣችው እቅድ እንደማይሳካና በኢትዮጵያና በሌሎች ጎረቤት ሀገራት መካከል ያለው ጥምረት እያደገ መሄዱን የሚያመላክት ተደርጎም ተነስቷል። በኢትዮጵያና በኬንያ መካከል ከተደረሰው ስምምነት በተጨማሪ ኬንያ ከኢትዮጵያ ጋር የደረሰችበትን ስምምነት መነሻ አድርጋ ከሌሎች 6 ሀገራት ጋርም ስምምነት ፈርማለች። በኢትዮጵያና በኬንያ መካከል የተደረገው ስምምነት ምንድን ነው የሚለውንና ሌሎች ዝርዝር ሀሳቦችን በመረጃ ይዤላችኋለሁ። ሁለተኛው አጀንዳችን በመካከለኛው ምስራቅ ጦርነት መፈጠር ምክንያት የነዳጅ ጉዳይ በአፍሪካ ቀንድ የሚገኙ አብዛኞቹ ሀገራትን እያተራመሳቸው ይገኛል። በአፍሪካ ቀንድ ከእስራኤል እና ከአሜሪካ ጋር ፉክክር ውስጥ የምትገኘው ቱርክ ታዲያ ወዳጅነቷን በማጠናከር አጋር ሆናት እየተንቀሳቀሰች ባለችው ሶማሊያ ሞቃዲሾ ከተማ ላይ እንደ ኢትዮጵያ ያሉ ሀገራትን እረፍት የሚሰጥና የዋጋ ቅናሽን የሚያደርግ አዲስ የምስራችን አብስራለች። ቱርክ በሞቃዲሾ ያበሰረችው የምስራች ምንድን ነው? ኢትዮጵያ እስከዚህ ምንድን ነው የምትጠቀመው? አጠቃላይ በአፍሪካ ቀንድ ላይ የሚፈጥረው አንድምታ ምንድን ነው የሚለውን በዝርዝር ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ መጨረሻ ድረስ አብራችሁኝ እንድትቆዩ ጠይቃችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ተመልካቾቻችሁ እንድታጋሩ እጠይቃችኋለሁ። ወደ ዝርዝር መረጃውም ተሻገርኩ። በአፍሪካ ቀንድ አሁን ላይ የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ የተለያዩ የአሰላለፍ ለውጦች ይፋ ሆነዋል። የአሰላለፍ ለውጦቹ ደግሞ በግብጽና በኤርትራ በኩል የሚዘወሩት እንደ ሱዳን እና ጅቡቲ ያሉ ሀገራት፣ ጅቡቲ ምንም እንኳን ወጣ ገባ በሚል ጥምረት ውስጥ ብትሆንም በእነዚህ ሀገራት መካከል እየተፈጠሩ ያሉ ጥምረቶች ኢትዮጵያን በቀጥታም ሆነ በተዘዋዋሪ መንገድ የቀይ ባህር ጉዞዋን ለማደናቀፍ እየተንቀሳቀሱ መሆናቸውን የሚያሳዩ ሆነዋል። ታዲያ አሁን ላይ ይህ እንቅስቃሴ በተጠናከረበት በዚህ ወቅት ላይ የግብጽ መንግስት በጅቡቲና በኤርትራ እንዲሁም ደግሞ በሱዳን ሲያደርገው የነበረውን የኢኮኖሚ ድጋፍ በመስጠት በኢትዮጵያ ላይ በጠላትነት እንዲነሱ ወይም ደግሞ በኢትዮጵያ ላይ በተቃራኒ እንዲነሱ የማድረግ ስትራቴጂውን በኬንያ ላይ ተግባራዊ ለማድረግ ኬንያ ለምትገነባቸው 2 ግድቦች የፋይናንስ ድጋፍ እንደሚሰጥ ጭምር የግብጽ መንግስት ከገለጸ በኋላ በግብጽና በኬንያ መካከል ስምምነቶች ተደርገው እንግዲህ የግድቡ ግንባታ ይጀምራል ተብሎ እየተጠበቀም ይገኛል። ምንም እንኳን ኬንያ አሁን ላይ ባለው የአባይ ውሃ ወይም ደግሞ የላይኛውና የታችኛው ተፋሰሱ ሀገራት ያሉበት ውጥረት ላይ የተለያዩ ሀገራት ኢትዮጵያ የተፋሰሱ ሀገራት መሪ ከመሆኑ ባለፈ የአባይ ውሃ ባለቤት እንደሆነች የሚገልጹ ውሳኔዎችን የናይል ስምምነቶችን አጽድቀው በፓርላማቸው አጽድቀው ከኢትዮጵያ ጎን መሰለፋቸውን ቢያረጋግጡም ኬንያ ግን ሐሳቡን እንደምትደግፍ ከገለጸች በኋላ በፓርላማው ዓለም አጽድቋ ግብጽ የኬንያን ቀልብ ለመሳብ ስትል የተለያዩ ባጀቶችን በማውጣት የፋይናንስ ድጋፎችን በማድረግ ኬንያ እንግዲህ የተሻለ ስምምነት ከግብጽ ጋር በመድረስ በኢትዮጵያ ላይ ክደት ተፈጽማለች የሚል እሳቤን ይዛ የተለያዩ ጥረቶችን ስታደርግ ቆይታለች። ታዲያ ግብጽ ይህን እያደረገች ባለችበት በዚህ ወቅት ላይ ከወደ ኬንያ አንድ አስገራሚ የተባለ መረጃ ተሰምቷል። መረጃውም ደግሞ በምስራቅ አፍሪካ ያሉ የተለያዩ የደህንነት ጥያቄዎች እየተነሱ ባሉበት በዚህ ወቅት ላይ በኬንያና በኢትዮጵያ መካከል የመከላከያ ስምምነቱ በይፋ ተፈርሟል። የመከላከያ ስምምነቱ መፈረሙ ደግሞ በአፍሪካ ቀንድ ላይ በተለይም ደግሞ በምስራቅ አፍሪካ ላይ አዲስ ወታደራዊ የሆነ አሰላለፍ እንዲፈጠር አድርጎታል። በምስራቅ አቅጣጫ በኩል የተፈረመው ይህ ስምምነት ኢትዮጵያ የኬንያን ድንበሮችን አልፎ ከዛም በተጨማሪ ደግሞ የሱዳን ድንበሮችን በመጠቀም የተለያዩ ጥቃት ሊፈጸሙባት የሚያስቡ አካላት ጥቃት እንዳይፈጸሙ ከማድረግም በተጨማሪ በኢትዮጵያና በኬንያ መካከል በህንድ ውቅያኖስ በላሙ ወደብ ላይ የተደረሱ መግባባቶች በሚፈለገው ልክ በቅልጥፍና በፈጣን ሁኔታ እንዲጠናቀቁ የሚያደርጋቸው እንደሆነም ጭምር ተገልጿል። በኢትዮጵያና በኬንያ መካከል የተደረገው ስምምነት እንግዲህ የኬንያ ፓርላማ ባሳለፈው ሳምንት በነበሩት ቀናት ላይ
የነበረውን የመከላከያ ትብብር ስምምነት ከወራት በፊት ነው ይህ ስምምነት የተፈረመው። ከዛ በኬንያ ፓርላማ ግን ገብቶ ይጸድቃል ተብሎ ብዙዎች አልገመቱትም ነበር። ምክንያቱም ይህ ስምምነታቸው ቀላል ስምምነት አልነበረም። ወታደራዊ ትብብር ከመሆኑ በተጨማሪ በቀጠናው ላይ ኢትዮጵያ በወታደራዊ አሰላለፍ የራሷን ኃይሎች እንድታሰልፍ የሚያስችላት በመሆኑ ኬንያ ጉዳዩን ልታጤነውና ልትመለከተው ፍላጎት እንዳላት ጭምር የኬንያ ሚዲያዎችን ጨምሮ ሌሎች አስተያየት ሰጪዎችም ሲገልጹ ቆይተዋል። ታዲያ አሁን ላይ የኬንያ ፓርላማ ባሳለፈው ውሳኔ ባሳለፈው ሳምንት ላይ ነበራቸው የኬንያ ፓርላማ ከኢትዮጵያ ጋር የተደረሱ የመከላከያ ትብብሮችን አጽድቋል። ከኢትዮጵያ በተጨማሪ ደግሞ ቻይና፣ ዚምባብዌ፣ ቼክ ሪፐብሊክ እና ፈረንሳይን ጨምሮ እነዚህ ሀገራት ከኬንያ ጋር የመከላከያ ትብብር ፈርመው ትብብራቸው እየጸደቀላቸው ሀገራት ሆኖም ተገልጸዋል። ከነዚህ ሀገራት ጋር ኬንያ የደረሰችበት የመከላከያ ትብብር ኢትዮጵያ ማካተቱ በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ቀንድ ላይ በተለይም ደግሞ አሁን ላይ ያለው ከቀይ ባህር እንቅስቃሴ ጋር ተያይዞ ግብጽ እያደረገች ያለችው ወይም ደግሞ ግብጽ በጎራዋ እያሰለፈች ካለችው አሰላለፍ ጋር እንደ ኬንያ ያለች ስትራቴጂካዊ አጋር ኢትዮጵያ ማግኘቷ ወይም ደግሞ ግብጽ የራሴን ፖለቲካዊ ተጽዕኖ ፈጥሬባታለሁ የምትለው ኬንያ ከኢትዮጵያ ጋር መስማማቷ ያልተጠበቀ መርዶ ሆኖባታል። ስለዚህ ግብጽ አሁን ላይ ሙሉ ለሙሉ በኢትዮጵያ ላይ በጠላትነት ልታስነሳ ወይም ደግሞ በኢትዮጵያ ላይ ስምሪት ሰጥታ ልታሰማራውና የኢትዮጵያን እንቅስቃሴ ልታዳከም የምትችልበት ብቸኛዋ አማራጯ እንግዲህ ኤርትራ እንደሆነች በይፋ የሚያሳይ አይነት የውሳኔ ሀሳብ እንደሆነም ጭምር እየተገለጸ ይገኛል። በጣም አስገራሚው ነገር ኬንያ ይህን ወታደራዊ ስምምነት በሌሎች ሚዲያዎች እንዳይወጡ ጭምር በማድረግ በሚስጥራዊ መንገድ ማጽደቋን ተከትሎ በኢትዮጵያና በኬንያ መካከል የተደረሰው የወታደራዊ ስምምነት የተደረሰው መግባባት የወታደራዊ መረጃ ልውውጥ ግን ደግሞ የቴክኒክ ድጋፍ እና የደህንነት ትብብርን የሚያጠቃልል እንደሆነ ጭምር እየተገለጸ ይገኛል። ወታደራዊ መረጃ ልውውጡ አሁን ላይ ባለው ሁኔታ ወይም ደግሞ አሁን ላይ በአፍሪካ ቀንድ ላይ በተለይ በጎረቤት ሀገራት መካከል እየተፈጠሩ ባሉ ችግሮች አማካኝነት የኢትዮጵያና የኬንያ ወታደራዊ መረጃ ልውውጥ የሚያደርጉ ከሆነ ግብጽም ሆነች ኤርትራ ከዛም በተጨማሪ ደግሞ ጅቡቲ ከኬንያ ጋር የሁለትዮሽ ግንኙነት ፈጥረው ኢትዮጵያ ላይ ምንም አይነት ጥቃት ለመፈጸም የሚያስችል አቅም እንዳይገነቡ የሚያደርጋቸው በመሆኑ ነው። እንግዲህ ይህ ወታደራዊ መረጃ ልውውጥ ከዛም ባለፈ ደግሞ የቴክኒክ ድጋፍ መደራረጋቸው ኢትዮጵያውን ላይ ያመረተቻቸው ያለችው ድሮን ከሌሎች ሀገራት እየታጠቀቻቸው ያለችው የጦር መሳሪያዎችን ኬንያ ተጠቃሚ ለመሆን የሚያስችላት በመሆኑ ኬንያ በዚህ አጋጣሚ የተሻለ እድልን እንድታገኝና የተሻለ ጥምረት እንድትፈጠር ያደርጋታል። ኢትዮጵያ በቀይ ባህር አካባቢ ላይ ካሉ ሀገራት ጋር አሁን ላይ ያለችበት ውጥረትን ተከትሎ ወደ ቀይ ባህር ለመግባት እያቀረበች ባለችው ጥያቄ ላይ ዲፕሎማሲያዊ ፍጥጫዎች ተፈጥረዋል። ዲፕሎማሲያዊ ፍጥጫዎቹ ኢትዮጵያን ነገር ተርኳሽ ሰላም ጠል አድርገው የተለያዩ ገጽታዎችን ለመስጠት እየጣሩ ያሉ የኤርትራና የግብጽ ባለስልጣናት አሁን ላይ በሚያደርጉት እንቅስቃሴ ከኬንያ ጋር የተፈጠረው ጥምረት ኢትዮጵያ ሰላም ወዳጅ የህንድ ውቅያኖስን ደህንነት ለማስጠበቅ የሚያስችላትና በደቡቡ የሀገራችን ክንፍ ወይም ደግሞ በደቡባዊው አቅጣጫ ላይ የመከላከያ ስምምነቶቻችን ከጎረቤት ሀገር ኬንያ ጋር የጸና መሆኑ ኢትዮጵያ በየትኛውም አቅጣጫ የሚመጡባትን የጠላት ኃይሎችን የጎረቤት ሀገራትን ተጠቅመው ጥቃት ለመፈጸም የሚያስቡ ኃይሎችን እቅድን የሚያፈርስ ነው። ስለዚህ አሁን ላይ ባለው ኬንያ ከነ ቻይና እና ከነ ፈረንሳይ ጋር እንዲሁም ደግሞ ከኢትዮጵያ ጋር የደረሰችበት ስምምነት ማጽደቋን በቻይናና በኢትዮጵያ መካከል በፈረንሳይና በኢትዮጵያ መካከል ያለውን የሁለትዮሽ ግንኙነት የሚረዱ ሀገራት ወይም ደግሞ የተገነዘቡ ሀገራት በሚያደርጉት እንቅስቃሴ ላይ የተሻለ ግምት እንዲኖራት ያደርጋታል። ኢትዮጵያ ከዛ በተጨማሪ ዲፕሎማሲያዊ የሆኑ ጥምረቶችን ፈጥራ በምታደርገው ጥረት ላይ ከነዚህ ሀገራት ጋር የምትገነባው የሁለትዮሽ ግንኙነት ጠንካራ ከመሆንም ባለፈ የተጠና አካሄድ እንዲኖራት ያደርጋታል። ቀይ ባህር ላይ ተጽዕኖ በመፍጠር የቀይ ባህር ጥያቄዋ በአግባቡ ምላሽ እንዲያገኝ የሚያስችላትን እድል የሚያጎናጽፋትም ነው። ለዚህም ነው ኬንያ አሁን ላይ ባለው ሁኔታ ከግብጽ ጋር ትተባበራለች። ምክንያቱም ግብጽ እያቀረበች ያለችው ለኬንያ ቀላል የሚባል ነገር አይደለም። 2 የህዳሴ ግድብን መገንባት የሚያስችል የግድብ ፋይናንስ አቀርባለሁ ማለት ኬንያ በኢኮኖሚዋ ላይ ያን ግድብ ብትገነባ ልታገኝ የምችለውን ለውጥ ታውቀዋለች፣ ልታገኝ የምችለውን ጥቅም ታውቀዋለች። ስለዚህ የናይል ኢኒሼቲቭን ያላጸደቀችው ኬንያ ብታጸድቅና ብታጸድቀው ከኢትዮጵያ ጋር ያላት ግንኙነት እንዲያድግ ያደርጋታል። ባታጸድቀው ደግሞ ከግብጽ ጋር ያላትን ጥምረት የሚያሳድግላት በመሆኑ በዚህ ምክንያት የተለያዩ ሀሳቦች እየተነሱ ባሉበት በዚህ ወቅት ላይ ግብጽ የኬንያን ቀልብ መሳብ ችያለሁ፣ በፋይናንስ አታልያታለሁ እያለች ባለችበት ወቅት ላይ በኬንያና በኢትዮጵያ መካከል ሚስጥራዊ የተባለ ወታደራዊ ትብብር መፈረሙ ለነ ግብጽም ሆነ ለነ ኤርትራ ከዛም በተጨማሪ ደግሞ ለነ ጅቡቲ መርዶ ነው። ኢትዮጵያ ወታደራዊ ትብብሩን በመፈረሟ ወታደራዊ ጥምረት ብቻ ሳይሆን የምትፈጥረው የተረጋገጠ የህንድ ውቅያኖስ ደህንነትን ነው።
የምታገኘው። ይህ ማለት በኢትዮጵያና በኬንያ መካከል ያለው ወታደራዊ ግንኙነት የላም ወደብን ጨምሮ ወደ ህንድ ውቅያኖስ የሚያስገቡ ሌሎች አማራጭ ወደቦች ላይ የሚኖሩ የሽብር እንቅስቃሴዎች እንዳይፈጠሩ፣ የትኛውም ሀገር ተጽዕኖ እንዳያሳድር ኬንያና ኢትዮጵያ በበላይነት የምስራቅ አፍሪካው የደህንነት ዘዋሪ በመሆን የኢትዮጵያን ደህንነት አንዳቸው የሌላቸውን ደህንነት አስጠብቀው ተጠቃሚነታቸውን በኩል የሚያረጋግጡበትን እድል የሚሰጥ ነው። ስለዚህ ከምስራቅ አፍሪካዊቷ ሀገር ኬንያ ጋር በጋራ በመሆን ኢትዮጵያ ወታደራዊ ጥምረት መፈረሟ ወይም ደግሞ ወታደራዊ እንቅስቃሴ ማድረጓ ሚስጥራዊነቱ የተጠበቀ መሆኑ፣ ደህንነቱ የተጠበቀ መሆኑ፣ ቴክኒካዊ ድጋፎች መኖራቸው የሁለቱን ሀገራት ጥምረት ይበልጥ የሚያሳድግ እድል መሆኑ ለኢትዮጵያም ሆነ ለኬንያ የተሻለ ጥቅምን የሚያጎናጽፋቸው እንደሆነም የተለያዩ አስተያየት ሰጪዎች እየገለጹ ይገኛሉ። በኢትዮጵያና በኬንያ መካከል የተደረገው ወታደራዊ ትብብርም ጠቀሜታው እጅግ የጎላ እንደሆነም ጭምር ይገለጻል። ስለዚህ ኢትዮጵያ ከግብፅና ኤርትራ መጠቀሚያ ሊያደርጓቸው ከሚፈልጉ ሀገራት መካከል አንዷን ኬንያን በራሷ ቁጥጥር ስር ማድረግ መቻሏን በይፋ ያሳየችበትና ያስመሰከረችበትን እድል መጎናጸፏን የሚያረጋግጥም ተደርጎ ይወሰዳል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻ አጀንዳ ተሻገርኩ። ሁለተኛው አጀንዳችን የሚለው የመካከለኛው ምስራቅ ጦርነት መፈጠርን ተከትሎ በአፍሪካ ቀንድ የሚገኙ ሀገራት በነዳጅ እጦት እየተሰቃዩ ነው ያሉት። የነዳጅ እጦት ብቻ ሳይሆን የነዳጅ ዋጋ መናር ደግሞ በኢኮኖሚያቸው ላይ የራሱን የተባለ ጥቁር አሻራን እያሳረፈባቸው ነው የሚገኙት። ከነዚህ ሀገራት መካከል በ1960ዎቹ በሶቪየት ህብረት ድጋፍ አማካኝነት እንግዲህ የነዳጅ ማጣሪያ ገንብታ የነበረችው ኢትዮጵያ አሰብ ወደብን ኤርትራ ከወሰደች በኋላ የነዳጅ ማጣሪያ እንዳይኖራት ተደርጓል። አሁን ላይ በነዳጅ እጦት ከሚሰቃዩ ሀገራት መካከል በግንባር ቀደምትነትም የምትቀመጥ ነች። ታዲያ የመካከለኛው ምስራቅ ጦርነት እየተጠናከረ ባለበት በዚህ ወቅት ላይ ይህ ግርግር ተጠቅማ ቱርክ በአፍሪካ ቀንድ ላይ የራሷን የተባለ ጠንካራ አሻራ ለማሳረፍ ከሀገራት ጋር ያላትን የሁለትዮሽ ግንኙነት ለማጠናከር የተለያዩ ጥረቶችን እያደረገች ትገኛለች። ከነዚህ ጥረቶች መካከልም ቱርክ በሶማሌላንድ ላይ እስራኤል እየወሰደች ያለችው እርምጃ ለሶማሌላንድ እስራኤል የሰጠችው የሉዓላዊ ሀገርነት እውቅናን በመቃወም ከሶማሊያ ጋር ያላትን የሁለትዮሽ ግንኙነት አጠናክራ የምትፈልገውን ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ተጠቃሚነቷን ለማረጋገጥ በምታደርገው ጥረት ላይ እንግዲህ ለሶማሊያ የተለያዩ ሚሊታሪ ድጋፎችን ከዛም ባለፈ ደግሞ ኢኮኖሚያዊ ድጋፎችንም እያደረገች ትገኛለች። ከነዚህ መካከል የቱርክና የሶማሌ መገናኛ ብዙሃን አሁን ላይ በስፋት እየዘገቡት ባለው ዘገባ የመካከለኛው ምስራቅ ጦርነት የፈጠረውን የነዳጅ እጥረትና ሀገራት ደግሞ የነዳጅ ማጣሪያ አለመፍጠራቸውን ተከትሎ እየተፈጠረ ባለው ቀውስ ውስጥ ቱርክ እያደረገች ባለችው በሶማሊያ የባህር ዳርቻ ላይ የነዳጅና የጋዝ ፕሮጀክቶችን ለመስራት የሚያስችል እንቅስቃሴዎችን ጀምራለች። ይህ እንቅስቃሴዋ አሁን ላይ የተጀመረ ሳይሆን የቱርክ ብሔራዊ የነዳጅ ኮርፖሬሽን የሶማሊያን ድፍድፍ ነዳጅ በማጣራት በምስራቅ አፍሪካና ለሌሎች ገበያ ለማቅረብ የሚደረጉ ጥረቶችን አሁን ላይ በደንብ በማስፋፋት ለመስራት ማቀዱን ነው የሚያሳየው። በነገራችን ላይ የነዳጅ ማጣሪያ ፋብሪካው የሚቋቋመው በሶማሊያው ዋና ከተማ ሞቃዲሾ ከተማ ላይ ነው። ይህን ደግሞ ቱርክ የምታደርገው ከሶማሊያ ጋር ያላትን የኢኮኖሚ ትስስር ከሶማሊያ ጋር ያላትን ስትራቴጂካዊ ጥምረት በማሳደግ የሶማሊያ ላይ የምትሰራቸውን እንቅስቃሴዎች አጋሮቿ የሆኑ ሀገራት እንደ ኢትዮጵያ ላሉ ሀገራት ፈታኝ በሆነ ወቅት ላይ ወዳጅነቷን ለማሳየት በምታደርገው ጥረት ነው። ስለዚህ የጋዝ ፕሮጀክቱ ላይ እየተሳተፈ ያለው የቱርኩ ብሔራዊ የነዳጅ ኮርፖሬሽን በሶማሊያ ከዚህ ቀደም ሲያደርግ የነበረውን እንቅስቃሴ አሁን ላይ በማሳደግ የመካከለኛው ምስራቅ ጦርነት በፈጠረው ውጥረት አማካኝነት ለምስራቅ አፍሪካ ለሚገኙ ሀገራት ነዳጅን ለማቅረብ የሚያስችል ነው። ይሄ ደግሞ ኢትዮጵያ ከመካከለኛው ምስራቅ የምታመጣቸው የነዳጅ አካሄዶች ወይም ደግሞ በጅቡቲ በኩል የሚያደርጉት ፕሮሰሶች፣ ሌሎች የምታወጣቸውን ክፍያዎች እና እያጋጠሙን ያሉ የውጭ ምንዛሪዎችን መጠናቸው እንዲቀንስና ኢትዮጵያ የሚደርስባትን የኢኮኖሚ ስብራት በመጠኑም ቢሆን እንዲቀንስ ያደርገዋል። ይሄን ለማድረግ በኢትዮጵያና በሶማሊያ መካከል ያለው የሁለትዮሽ ግንኙነት ወሳኝ ነው። በኢትዮጵያና በሶማሊያ መካከል ያለው የሁለትዮሽ ግንኙነት ደግሞ አሁን ላይ እየተጠናከረ መጥቷል። ምንም እንኳን እነ ግብፅ እነ ኤርትራ ሌሎች እቅዶችን አቅደው ሶማሊያና ኢትዮጵያ መካከል ያለውን ጥምረት ለማፍረስ ጥረቶችን ቢያደርጉም በኢትዮጵያና በሶማሊያ መካከል ግን ሶማሊያ የሉዓላዊነቷ መገለጫ ወይም ደግሞ የሀገር ህልውናዋ በኢትዮጵያ እጅ ላይ መውደቁን ተከትሎ የሶማሊያው ፕሬዝዳንት እንግዲህ በተደጋጋሚ አዲስ አበባ ድረስ በመምጣት ከጠቅላይ ሚኒስተሩ ጋር መክረዋል። ከዛም በተጨማሪ ደግሞ ኢትዮጵያን ወደ ህንድ ውቅያኖስ ማስገባት የሚችሉ አማራጭ የሆኑ መንገዶችን ለማቅረብ የሚያስችል ስምምነት ላይ ደርሰዋል። አሁን ላይ ባለው የመካከለኛው ምስራቅ ጦርነት የነዳጅና የጋዝ ምርቶቻችን በመካከለኛው ምስራቅ ሀገራት ላይ ምን ያህል ጥገኛ እንደሆነ የተረዳችው ቱርክ ሞቃዲሾ ላይ የምትገነባው የነዳጅ ማጣሪያ ለኢትዮጵያ ብቻ ሳይሆን ጥቅም ያለው ለመላው የምስራቅ አፍሪካ ሀገራት ነው። ከምስራቅ አፍሪካ ሀገራት በተጨማሪ ደግሞ ለሌሎች ጎረቤት ሀገራት፣ ከሌሎች ጎረቤት ሀገራት በተጨማሪ ደግሞ የነዳጅን ምርት ለሚፈልጉ ሀገራት
መሰረት በመሆን ጥቅሞችን ያስገኝላቸዋል። እነዚህ አይነት ሁኔታዎችን ቱርክ መፍጠሯ ሶማሊያ ኢኮኖሚያዊ ተጠቃሚ ትሆናለች። ከዛም ባለፈ ደግሞ በቀጠናው ላይ ዲፕሎማሲያዊ ጫና፣ ፖለቲካዊ ጫና በመፍጠር የስበት ማዕከል ለመሆን የሚያስችላት ነው። ቱርክን የምታደርገው ሶማሊያን ለመጥቀም ብቻ ሳይሆን በአፍሪካ ቀንድ ላይ ያላትን የራሷን ጉልህ ሚና ለማሳደግ በምታደርገው ጥረት ነው። ስለዚህ አሁን ላይ የአፍሪካ ቀንድ የስበት ማዕከል በሆነበት በዚህ ወቅት ላይ የሀያላን ሀገራት አይን ማረፊያ በሆነበት በዚህ ወቅት ላይ ቱርክን መሰል ፕሮጀክት ይዛ መቅረቧ ኢትዮጵያን ተጠቃሚ ከማድረግም ባለፈ በአፍሪካ ቀንድ ላይ የቱርክን ሚና የሚያሳድግላት ነው። ስለዚህ ቱርክ የነዳጅ ማጣሪያን በሞቃዲሾ በዋና ከተማው ላይ ገነባለሁ ብላለች። ትገንባ። ደግሞ ኢትዮጵያ ወጪ ቀንሳ በተመጣጣኝ ዋጋ በፍጥነት ነዳጅን እንድታገኝ የሚያስችላት ነው። የመካከለኛው ምስራቅ ጦርነት ከሚሰጠን ጉዳት ጎን ለጎን ደግሞ የተለያዩ ጥቅሞችን እያሳየን ነው። የኢትዮጵያን የቀይ ባህር ጥያቄ ወሳኝ መሆኑን ያረጋገጥንበት ምዕራፍ ላይ እንዲደርስ አድርጎናል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳይረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች መረጃውን ልታደርሱ ጠይቃችኋለሁ። ቸር ቆዩ።